በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ተወዳችሁ በክርስቶስ የመስቀል ስራ ወደ ዘላለም ክብር የተጠራችሁ በመንፈስ ቅዱስ ሀብተ ወልድ ስመ ክርስትና የተሰጣችሁ የእግዚአብሔር ልጆች የርስቱ የመንግስቱ ተካፋዮች የከበረ ትውልድ እንድንሆን የተጠራን ሁላችሁ እንደምን ቆያችሁ? ሁሉን የሚይዝ የሚችል አምላክ ቸርነቱ ብዙ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔርን ትወዱታላችሁ? እንዴት ነው ልባችሁ ውስጥ ስለ እግዚአብሔር ያላችሁ ስሜት? አምላካችሁን አብን ወልድን መንፈስ ቅዱስን እንዲሁ በስጋ ተገልጦ ከሦስት አካል አንዱ ኢየሱስ ክርስቶስ ተብሎ ቤዛ መድኃኒት ሆኖ ያዳነንን ንጉሳችንን ትወዳላችሁ ወይ? የህይወት ዙረታችን ጠዋት ሲነጋ ማታ ሲመሽ ገብተን ስንወጣ ስሜታችን ውስጥ ያለውን ነገር የምንፈትሽበት የምንጠይቅበትን ትምህርት ነው ዛሬ እግዚአብሔር ሊነግረን የወደደው። ሉቃስ ወንጌል ምዕራፍ 7 ላይ ከቁጥር 36 ጀምሮ እስከ 49 ረዘም ያለ ታሪክ ለበስ ትምህርት ተቀምጧል። ከፈሪሳውያን አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳይ ቤትም ገብቶ በማዕድ ተቀመጠ። እነሆም በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳውያን ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቶም ትቀባው ነበረች። የጠራ ፈሪሳዊውም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። እንግዲህ እግዚአብሔር ልጆች ሁለት ሰዎችን ነው እዚህ ጋር ታሪኩም ያመጣለን። አንድ ፈሪሳዊና አንዲት ደግሞ ኃጢአተኛ የነበረች ሴት፣ ሁለት ሰዎች በጌታ ፊት ማለት ነው። ያው ፈሪሳዊ ጌታን ለመጋበዝ ምንም አልከበደውም። ምክንያቱም ጌታችን ቸር ስለሆነ ቸርን ማግኘት፣ ቸርን መጋበዝ፣ ቸርን የራስ ማድረግ ሰው ፍላጎት ካለው አይቸግረውም። ጌታችን እጅግ ቸር ስለሆነ ወደ ቤቱ ገብቶ እንጀራ ማዕዱን ለመጋበዝ ቤቱ ተቀምጠዋል። ነገር ግን ይህ ሰው ጌታን የጋበዘው ከአንገት በላይ ነው፣ ከአንጀቱ አይደለም፣ ከልቡ አይደለም። ዝቅ ብለን እናየዋለን። ከአንገት በላይም ግን ቢሆን ጌታችን ግን ጥቂትም ስለወደደ ቤቱ ገብቶለታል። ሌላዋ ደግሞ ኃጢአተኛ የተባለች ሰው ኃጢአተኛ ያላት ማለት ነው ሴት ደግሞ እንዲሁ ሽቶ ይዛ ስጦታ ይዛ ፈሪሳዊ ቤት መሆኑን አውቃ ነው የመጣችው። ይሄ በራሱ በሴትዮዋ ውሳኔ ላይ ጠንካራ ቆራጥነት እንዳለ ትመለከታላችሁ። ፈሪሳውያን ኃጢአተኞች የሚሏቸውን፣ ቀራጭ የሚሏቸውን፣ ሴተኛ ዳሪ የሚሏቸውን ምንድነው እነዚህ ሳምራውያን የሚሏቸውን ወይም ደግሞ ያልተገረዘ የሚሏቸውን ቤታቸው ማስገባት አይደለም ቅጥራቸው ግቢያቸው አያደርሱም። እና በፈሪሳይ ቤት ተገኘች የሚለው የሆነ ነገር ዋጋ ከፍላለች ማለት ነው። የሆነ ከባድ ትግል አልፋ እምቢ ብላ የመጣ ይምጣ ብላ ነው ወደ ፈሪሳይ ቤት የገባቸው። ለምን ፈሪሳይ ቤት እንድትገባ ያደረጋት ጌታችን እዛ ቤት መኖሩ ነው። እና ወደ እግዚአብሔር ስንመጣ መንገዱ በጣም ቀላል አይደለም። በጣም ብዙ አስቸጋሪ ሰዎች መንገዳችን ላይ ሊመጡ ይችላሉ። የሚያናድዱን አገልጋዮች ይመጣሉ ታየው ይሆናል። በጣም በቃ የሚያናድዱ ሰዎች ከፊት ለፊታችን ቆመው ይሆናል። ግን ሰው ልቡን ከእግዚአብሔር ጋር ካደረገ ምንም ነገር ያልፋል። መስቀሉ አጠገብ እመቤታችንና ዮሐንስን ሳያቸው ሁሉ የሚገርመኝ ነገር እነዛን ሁሉ ጭፍሮች መታገሳቸው ይገርመኛል። መስቀል ላይ በስተግራ የተሰቀለ ጌታን የሚሰድበው ወንበዴ ያለ ተመልከቱ። እንግዲህ የራሳችሁ ሰው በስቃይና በሕማም ሆኖ አጠገባችሁ ሆስፒታል አስተኝታችሁት አጠገቡ የተኛ በሽተኛ ሕመምተኛ ሰው ያንን በስቃይ በጣር ያለን ሰው ቢሰድበው ምን ይሰማችኋል? እንደውም በእኛ ስርዓት ቢሆን ልግደለው ልንል እንችላለን። ያንን ቁጣ መታገስ ለእመቤታችንና ለዮሐንስ መስቀሉ ስር ስለነበሩ፣ እንደገና ደግሞ ጭፍሮቹ ታች እግዚአብሔር ልጅ ከሆንክ ራስን አውረድ እያሉ በጌታ ላይ ቢዘብቱ ጎኑን የሚወጉ እነዚህን ሰዎች እየተመለከቱ ከመስቀሉ ዓለም ወረዳቸው ከተራራው ርቀው ይህን እስከማይ ብለው ዓለም ሄዳቸው በጣም ይገርመኛል። እስከ ጌታችን ከመስቀል እስኪወርድና
በጎልጎታ መቃብር እስኪተኛ ድረስ መታገሳቸው እና የዮሐንስና የእመቤታችን ትዕግስት እንዲሁ ደግሞ የዚች ሴት ትዕግስት እግዚአብሔርን የሚፈልጉ ሰዎች የልብን ጥንካሬ ያሳያል። እግዚአብሔርን መፈለግ በዚህ ሁሉ አስቸጋሪ ሁኔታ ውስጥ ነው። ጌታችንን መውደድ ማለት ይሄ ማለት ነው። አስቸጋሪ ነገሮችን ማለፍ ነው። እናት ልጇን ስትወድ እጅግ አስቸጋሪ ነገሮችን አልፋ ነው የምትወልደው። ችግርን፣ መከራን፣ ትግልን፣ መጠላትን፣ መራብ፣ መጠማትን ለልጇ እያጎረሰች ያንን ሁሉ እያለፈች ነው። እናት የምትባሏ ፍጥረት በዓለም ላይ በቃ ቦግ ብላ እንድትታይ ያደረጋት በችግር ውስጥ ሁሉ መውደድ ስለምትችል ነው። አያችሁ፣ የመውደድ ፈተና ነው ያ። ይሄ ፈሪሳዊና እቺ ሴት እኩል አይደሉም። ፈሪሳዊ ብዙ ያለፈው ቻሌንጅ የለም። አሁን እንደሰማችሁት ቤቱ እንጀራ አለ፣ ገንዘብ ያለው ሰው ይመስላል። ፈሪሳውያን ሀብታሞች ነበሩ። ስለዚህ ጌታን መጋበዝ ለሱ ቀላል ነው። ግን እሱ ቤት ለመግባት ያደረገችው ትግል፣ መናቅ፣ በባሮቹ፣ በጋባዦቹ፣ በጭፍሮቹ፣ በዙሪያው ባሉ ሰዎች የደረሰባትን እንግልት አልጻፈውም እንጂ ሉቃስ በጣም ብዙ ነው የሚሆነው። ኃጢአተኛ ሴት ናት ቤቱ የገባችውና ስሜ ይጠፋል የሚል ስጋት ይኖረዋል። እንደገና ደግሞ መጸየፍ አለ። ግብዝነት፣ እኔ ጻድቅ ነኝ ብሎ ያስባል ፈሪሳዊው። እሷ ደግሞ እኔ ኃጢአተኛ ነኝ ብላ ታስባለች። እና የመንፈሳዊነት ሌላኛው ደግሞ መልክ ምንድን ነው? ራስን ፈጽሞ አለመርሳት ነው። የፈለገ ጥሩ ነገር ላይም ብንሆን ጥሩም ነገር ቢገጥመን ግን ኃጢአተኛ ሰዎች መሆናችንን እያወቅን ነው በፊቱ መምጣት የሚገባን እግዚአብሔር ልጆች። ኃጢአተኛ መሆናችን ሁሌ ባወቅን ቁጥር፣ ኃጢአተኛ መሆናችን ሁሌ በተረዳን ቁጥር የእግዚአብሔር ልጆች እኛ እንኖራለን በእግዚአብሔር ቤት። አያችሁ፣ ሰው ተወዳዳሪ ሲሆን ነው የሚፈተነው። የተሻልኩኝ ነኝ ብሎ ሲያስብ ነው የሚፈተነው። በገዛ የልቡ ሐሳብ ሊበተን ይችላል። አይ እኔ ባዶ ነኝ፣ እኔ ቆሻሻ ነኝ፣ የሚደርስብኝ ነገር ይገባኛል፣ ብቻ እግዚአብሔር ቸርነትን ከኔ አታርቅ የሚል ሰው ማለት መሬት የተኛ አይወድቅም የሚባለው አይነት ሰው ነው። እና በዚህ የከበረ መንገድ ወደ ፈሪሳዊ ቤት መምጣቷን ትመለከታላችሁ። እና እሷ ያደረገችው እግሩ ስር ሆና ፊቱንም አልፈለገችም። ከኋላ ሆና በእንባዋ ጌታን እግር ታጥብ ነበር። በቤቱ ስርዓት፣ በአንድ ዕብራዊ ወይም እስራኤላዊ ስርዓት እንግዳ ሲመጣ እግሩን መታጠብ ግድ ነው። ለእግር ውሃ የሞቀ ይዘጋጅለታል። እግር የሚያጥቡ የቤቶቹ ባለቤቶች፣ ጋባዦቹ እግር ያጥባሉ፣ በፎጣ ያብሳሉ፣ ሽቶ ላብላብ እንዳይል እንግዳቸው ሽቶ ይቀባሉ። ይሄ ደንብ ነበር። ነገር ግን ፈሪሳዊው ያቀረበለት እንጀራ ብቻ ነው፣ ማዕድ ብቻ፣ ለእግሩ ውሃ አላቀረበለት እና ጌታን እንዳልወደደው በደንብ ያስታውቃል። ጌታን እንዳለ ዝም ብሎ አለ አይደል? ይድረስ እንዳይታጎል አገልጋዮች አሉ። ቅዳሴ እንዳይታጎል የሚያገለግል፣ አውደ ምሕረት እንዳይታጎል የሚያገለግል፣ ሰንበት ትምህርት ቤት አገልግሎት እንዳይታጎል እንጂ እግዚአብሔር ፍቅር እየነዳው የማያገለግል ሰው አለ አይደል? ደግሞ ከልቡ የሚያገለግል አለ። ከልቡ የሚቀድስ ካህን፣ ከልቡ የሚቀድስ የሚሰብክ ሰባኪ፣ ከልቡ የሚደክም ሰበካ ጉባኤ፣ ሰንበት ተማሪ ብዙ አለ ቤተክርስቲያን ውስጥ። እንደዚህ አይነት መንፈሳዊነት በልባቸው ውስጥ ያላቸው ሰዎች አሉ። ደግሞ ዝም ብሎ ነካ ነካ የሚያደርጉም አሉ። እና ነካ ነካ ከሚያደርጉት ከአንገት በላይ ከሆኑት ሰዎች መካከል ይሄ ዓለም ላይ ያሉትን ከአንገት በላይ አገልጋዮችን የሚወክል ነው። ይሄ ፈሪሳዊ በጣም መጠንቀቅ አለብን። እግዚአብሔርን የምናገለግል ሰዎች በቤታችን በእንግዳ ስንቀበል፣ ሰዎችን ስንረዳ፣ እንዳለን ጸጋ መጠን ስናገለግል፣ ቤተክርስቲያን አውደ ምሕረት ከተሰጠን፣ እግዚአብሔር ካመንን፣ በአውደ ምሕረቱ ላይ ደግሞ እግዚአብሔርን ከፈራን እየፈራን ልንኖር ይገባል። ሁልጊዜ በምሕረቱ ብዛት ቤቱ እንደገባን መርሳት የለብንም። እግዚአብሔር ብዙ ሰው እንዳለው 7000 ሰዎች እንዳሉት መርሳት የለብንም። በቸርነቱ ብዛት እንደተቀበልን መርሳት የለብንም እግዚአብሔር ልጆች። እና በታማኝነቱ የሚጠብቀን አምላክ ሰማይ ላይ ስላለ እሱን በደንብ መውደድና ማስቀደም ያስፈልጋል። ወደ መሬት ዝቅ ብላችሁ ብታዩ የምትወዷችሁ ሰዎች ይኖራሉ፣ የሚወዱንም ሰዎች ይኖራሉ። እነዛ ሰዎች ቢደመሩ ግን እግዚአብሔር የሚወደንን ያክል አይወዱንም። ሰው የሆነ ቀን ይተዋል።
ምንድን ነው ስምዖን ጴጥሮስ ጌታን ያለው? ይሄ ሁሉ ሰው ቢክድህ እኔ አልተውህም ብሎት ነበር። እንዲህ አይነት ወዳጆች አሉ። መተው የሚችሉ ማይመስላቸው የሆነ ቀን ሲመጣ ግን ይተዋሉ። ይገርማችሁ፣ ትተው ይሄዳሉ። የሆነ ቀን ሲመጣ እግዚአብሔር ልጆች የማይወድና የማይጠላና የማይተው ብቸኛው እሱ ብቻ ነው እግዚአብሔር ልጆች። እና እቺ ሴት ጌታችንን ከልቧ ወዳን የመጣችው መውደዷን የሚያሳየው አንደኛ እንባዋ ነው፣ ሁለተኛ ሽቶዋ ነው፣ ስጦታዋ ነው፣ ሶስተኛ እምነቷ ነው። ይቅር ይለኛል ቆሻሻ ብሆንም አይጸየፈኝም ብላ ማሰቧ ነው። አራተኛ ቆራጥነቷ ነው። ፈሪሳይ ቤት መምጣት ማለት በጣም ለነፍስ ዋጋ ያስከፍላል። በድንጋይ መጥቶ ቢገሏት በእነዚህ ሁሉ ነው። በቆራጥነቷም ውስጥ ጌታዋን ትወዳለች፣ በስጦታዋ ጌታዋን ትወዳለች። ምን ተማራችሁ እግዚአብሔር ልጆች? ቆራጥነት ይፈልጋል ክርስቶስን መውደድ፣ እሱን መከተል። ብዙ እንቅፋቶች አሉ። ፍላጎታችን፣ ስጋችን፣ ከውጭ ይመጣብን እንቅፋት ብዙ አይነት ነው። እንቅፋት ግን ጠንክሮ መሄድ ያስፈልጋል። እግዚአብሔር ልጆች ቆራጥ መሆን ያስፈልጋል። እግዚአብሔር ልጆች ክርስቶስን መውደድ ማለት ይሄ ነው። ሁለተኛ የምትሄድበት ቦታ ሞት ያለበት ሞት የሚሸት ቦታ ነው። ምክንያቱም ስምዖን ቤት ነው የምትሄደው፣ ፈሪሳይ ቤት። ሰውን ሰላም የማይል ራሱን የሚያጸድቅ በድንጋይ እንዲመቱ ከሚፈርዱ ሸንጎ ሰዎች አንዱ የሆነ ነው። እሱ ቤት ነው የምትሄደው ጌታችንን ፈልጋ እና በዚህ ልክ ሞትም እንኳን ቢሆን ልሙት ብላ መከተሏ ጌታን የመውደዱ አንደኛው ምልክት ነው። እግዚአብሔር ልጆች ስጦታዋ ሽቶ ነው ያመጣችው። ሽቶ ማለት ውድ አልባስጥሮስ ነው፣ በጣም ውድ ነው። በዛ ዘመን የነበረው ሽቶ ከዛሬ 10 ዓመት በፊት 300,000 ብር አካባቢ ይገመታል ይባላል። በጣም ውድ ሽቶ ነው ያመጣችው። ለአንተ ምርጡ ይገባሃል፣ ለአንተ ምርጡ ጧፍ፣ ምርጡ ሻማ፣ ምርጡ መጎናጸፊያ፣ ምርጡ ዣንጥላ፣ ምርጡ መዝሙር፣ ምርጡ ልልታ ይገባሃል ባይነች። ሰውነቷ መንፈሷም ጌታ እንደሚወድ ያሳውቃል። እንባዋ እግር ያጥብ ነበር። እንባዋ ከውስጧ ሲፈስ የእሱን እግር ግን ያጥብ ነበር። እግሩን በማጠብ ፍቅሯን ገለጸች። ቤቴ መጥተህ ቢሆን እግርን አጥብ ነበር አለች። በፀጉሯ እንደ ፎጣ አበሰችው። ሁለንተናዋ አገለገለው። ጌታችን ምን አለ? ብዙ የተተወለቱ ይላል ቁጥር 43 ላይ በእውነት ፈረድክ። ወደ ሴቱም ዞር ብሎ ስምዖንን እንዲህ አለው፣ እቺ ሴት ታያታለህ፣ እኔ ወደ ቤት ገባ፣ ውሃ እንኳን ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳኛለች፣ ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይ ጥቂት ይወዳል አለው ጌታ። ብዙ እንደወደደችው ዘረዘረና ነገረው። እንደሰማችሁት ብዙ መውደድ ብዙ ኃጢአታችንን ይቅር እንዲል ያደርጋል። ፍቅር የኃጢአትን ብዛት ይሸፍናል ይላል የሕግ መጽሐፍ። ሰው ብዙ ሲወድ ብዙ ኃጢአቱ ይሰረይለታል። እግዚአብሔርን ብዙ መውደድ ያስፈልጋል። ብዙ ስለመውደድ መጸለይ ያስፈልጋል። ጌታችንን የአብን ልጅ የድንግል ልጅ ኢየሱስ ክርስቶስን ብዙ መውደድ ያስፈልጋል። ጥቂት የሚወድ ሰው አለ። በቃ ዝም ብሎ ስለሚያስፈልገው ግድ ስለሆነ እግዚአብሔር ከሌለ ሕይወት ከባድ እንደሚሆን የሚያስብ ሰው አለ። ለሕይወቱ መቃናት ጌታን የሚፈልግ እግዚአብሔርን የሚወዳል። ጥቂት የሚወደው አለ። በቃ ጥቂት የሚጸልየውም ጥቂት ነው፣ የሚዘምረው ጥቂት ነው፣ ፍላጎቱ ጥቂት ነው። ግድ ግን ያስፈልገኛል ብሎ ነው ቤተክርስቲያን የሚሄደው። ጥቂት የሚወድ ጥቂት ይቅር ይባላል። ብዙ የሚወድ ደግሞ አለ። አቤት የሚተጉ ደግሞ አሉ። ቤቱን የሚሰሩ ጸልየው ማያባሩ ለሌት ሰዓታት ይቆማሉ፣ ቅዳሴ ይቀድሳሉ፣ ያስቀድሳሉ፣ ይቆርባሉ፣ እንግዶች ቤታቸው ይቀበላሉ፣ ችግረኛው ስንቅ ይዘው ይሄዳሉ፣ ድሆች በእጃቸው ይጠግባሉ፣ ተምረው ዘምረው አይጠግቡ። ብዙ የሚወዱ ሰዎች ኃጢአታቸውን
እግዚአብሔር ብዙ ይቅር ይላል። እና እንግዲህ የፍቅራችንን ቴምፕሬቸር ብለን መለካት አለብን። ምኑ ጋ ነው? የሕግ መጽሐፍ ጌታ አምላክን በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ ይላል። ምኑ ጋ ነው ያለ ነው የኛ ፍቅር? ልባችን ምኑ ጋ ነው? በደንብ ማየት ያስፈልጋል። ከስሜት ብቻ አይደለም ምንነሳው፣ ከድርጊት ነው። ይቺ ሴት የተገመተችው የተመዘነችው በድርጊቷ ነው፣ በስሜቷ አይደለም። ስምዖንም የወደቀው በገዛ በድርጊቱ ነው። ውሃ ለማቅረቡ፣ ሽቶ አለመቀባቱ፣ እግሩን አለማጠቡ፣ ፎጣ ባለማቅረቡ ነው የተመዘነው። ትክክለኛ ፍቅር በድርጊት ነው። ፍቅርና እምነት በድርጊት ነው የሚገለጡት። ድርጊት ነው የሚመሰክራቸው። እኛስ በኑሯችን እንዴት ነን? ራስን መጠየቅ ያስፈልጋል። እግዚአብሔር ይባርከን። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ፣ ይቀድሳችሁ። እግዚአብሔር ቸርነት፣ በረከት፣ ምሕረቱ፣ በጎነቱ በእኛ ላይ ይሁን። የእናታችን ቤታችን ረድኤት በረከቷ፣ ጸሎቷ፣ የመላእክት ጥበቃ አብሮን ይሁን። ትናንትና ሳሳስብ ነበረ። ሰሞኑን በጥምቀት ኤሌክትሪክ ከያዛቸው ቤተሰቦች 4 እናቶች ያው ሚስቶቻቸውን ትተው ነው ልጆቻቸውን ትተው ነው ያለፉት። እነዛ ሰማዕታትና አንዳንድ ቤተሰብ ብንይዛቸው በዓመት 50 ሺህ ብር የሚሰጠናቸው ብናግዛቸው የሚል ማሳሰቢያ አሳስቤ ነበር ትናንት። እስቲ በደንብ ዛሬም እግዚአብሔር ያዘጋጀው ሰው ካለ 9114138 አሳውቁኝ። የሰዎቹን አድራሻ ሙሉ አድራሻ ሰጣችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም